ሄርሜላ ቤቱን ለቃ ሄደች። አብርሽ በኪራይ ቤት መንከራተት የለበትም። አብርሽዬ እኔ እያለሁኝ ለምን ፀሐይ ሀሳብ ይሞታል? እኔ እያለሁ ለምንድን ነው በማለት ሻንጣዋን አዘጋጅታ እንካ የልቤን ቁልፍ ከሰጠሁ ቆይቻለሁ፣ የቤቴን ቁልፍ ደግሞ ተረከበኝ በማለት አብርሽ ጋር በመደወል አብርሽ ደግሞ ምን ፈልጋ ነው በማለት ቀጥ ብሎ ሄርሜሎ በሰላም ነው? በጣም አጣደፍሽኝ እኮ ምን ሆነሽብኝ ነው በማለት ጎንበስ ቀና እያለ ሲመጣ ሻንጣ ስለምን ተዘጋጀ? የት ሀገር ልትሄጂ ነው በማለት ነበር የጠየቃት። እሷም የልቤን ቁልፍ ከሰጠሁ ቆይቻለሁ፣ የቤቱን ቁልፍ ደግሞ ተረከበኝ። እኔ ያለሁኝ ፀሐይስ ሀሳብ ለምን ይመታሃል? ለጊዜው ከኔ ቤት ተቀመጥ፣ ቤት ሲገኝ ደግሞ ሌላ ጊዜ ቤት ሲገኝ ትገባለህ። አንተ በማታውቀው ከተማ አዲስ አበባ ላይ ቤት ፈልጎ ማግኘት በጣም ከባድ ነው። ስለዚህ እኔ ግን ቤት ስላለኝ ከኔ ጋር ተቀመጥ ስትለው እኔ እኮ የልዑል አባት ነኝ እንዴት ካንቺ ጋር እቀመጣለሁ ሲላት እኮ ይሄን ስለማስብ እኮ ነው ሻንጣዬን ይሄው ሁለቱም ሻንጣዬ አውጥቼ ልብሴን አዘጋጅቼ የተቀመጥኩት። ምክንያቱም እኔ እናንተ አብረን ለጊዜው ባንሆንም ከጋብቻ በኋላ አብረን እንሆናለን። ጋብቻ ካለቀ በኋላ ለጊዜው ግን ሳናገባ ትክክል ነህ፣ አብረን መሆን የለብንም። ስለዚህ አሁን እኔ ወደ ቤተሰቦቼ እጓዛለሁ፣ አንተ ደግሞ ቤቱን ተረከበኝ ስትለው አብርሽ እንዴ አመረርሽው እንዴ? እኔ እኮ የልዑል አባት ነኝ እንዴት ይሄን ታስቢያለሽ? እያላት ነበር። ጋሽዬም ይሄን የሰሙት በጣም እያበዱ እሳት ለብሰው እሳት ጎርሰው ወደ አዲስ አበባ በመንጣት ሄርሜላን አንገቷን እንቅ አደረጓት። እሷም ልጅ ምን ለማድረግ እየፈለግሽ ነው? ልጅ እኮ የልጅ አባት ነው፣ የሩታና የሩታ ብቻ ነው። አንቺ ልጅ ምን አስነክተሽው ነው እንደዚህ የምታጃጂው? በማለት ሄርሜላ ጋር ጋሽዬ መጥቶ ተፋጠዋል ማለት ነው። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ስለ ነውሽሚት ስለ አብርሽና ስለ ሄርሜላ መተናል። ሩታ እንግዲህ በባለፈው ፓርት ሩታ ከቤት ውጣ ስትለው ሻንጣውን አዘጋጅቶ እባክሽን ከአንዷ ክላስ ልቀመጥ፣ ምንም እኮ አላደርግም፣ ኪራይ ቤትም ከምቀመጥ እዚሁ ላንቺም ቢሆን ልጁ ሲነሳ ወተቱን ሁሉን አቀብልሻለሁ፣ አታባሪኝ ሩትዬ፣ ባንታረቅም አንዷን ክላስ ስጭኝ ሲላት አይቻልም፣ አንተን አላምነህም፣ ነገ ደግሞ ሄርሜላን አቤላ እያልክ እየጎተት ከመተህ እኔ ማበድ አልፈልግም፣ ኖርማል ሁኜ ልጄን ማሳደግ ነው የምፈልገው። በፍጹም ሻንጣህን ይዘህ ቃልህን ጠብቀህ ውጣ ስትለው እባክሽን ቢላት በፍጹም ስትለው እሱም እንግዲህ ሄርሜላ ደግሞ እንኳን ሰላም መጣህ፣ የምፈልገው ስለተሳካልኝ፣ በእርግጥ ቤቱን ለሷ ፈርመሃል፣ መኪናውንም ሁሉንም ለሷ ሰጥተሃል፣ ቢሆንም እኔ የምፈልገው አንተን ነው። ቁሳቁስ ነገር የሚጠፋ ነው። ትክክል ነህ። ስለዚህ እንኳን መጣህልኝ አብርሽዬ የኔ ፍቅር በማለት እንግዲህ ሄርሜላ አንገቱን በመያዝ ወደ ቤቷ ልትጋብዘው ችላለች። ምሳዋን አዘጋጅታ አልጫው፣ ቀይ ወጥ ሁሉን ነገር በማዘጋጀት አብርሽዬ ላጉርስህ፣ በእጅህማ ስትጎርስ የእንጀራው ጠርዝ ይወጋሃል እያለች በእጅ መጎረስ የለብህም እያለች ሄርሜላ እንግዲህ ስታጎርሰው አይተን ነበር። ሄርሜላ አሁን ላይ እንኳንም መጣ፣ እኔ እንደውም እንድትለያዩ ነበር እኮ የምፈልገው በማለት አይ ለጊዜው እንጂ እኛ እኮ አልተለያየንም፣ ልጃችንን ግዴታ እናሳድጋለን ቢላትም ቢሆንም ልጁ ያድጋል፣ ግን ነገር ግን ከኔ ጋር ትሆናለህ በማለት ሀሳብ ስትሰጠው ነበር። ደግሞ አየሁ አይደል እቤቴ እኮ መተህ አታውቅም፣ እቤቴ እኮ ፍጹም ቤቴን አታውቀውም። አሁን ግን ይኸው ቤቴ ያምራል፣
ዛሬ ምሳ ምን ላዘጋጅ? ደግሞ ከነ ቢጃማ ለብሼ መጣህብኝ። ልቀይር አይደል? ቢጃማም ቢሆን ያምርብኛል። ደግሞ ቆንጆ ነኝ አይደል አብርሽዬ እያለች እሱም በጣም ቆንጆ ነሽ ሄርሜላዬ፣ ውብ ነሽ እኮ እያለ ቁጭ በል ብላ እንግዲህ ምሳ ጋብዛው ከቤቷ ነበረ። አሁን ላይ ቤት ስላጣ ቪዲዮውን ስላየሁት በጣም እንትን ብለሃል። እንግዲህ ቤትም ካጣህ ምንም ችግር የለ እኔ ሀሳብ አለኝ በማለት እንግዲህ ሀሳቧን ይዛ መታለች ማለት ነው። አብርሃምም እንግዲህ ደውላ ስጠራው በሁለተኛው ቀን አብርሽዬ በቃ አሁን ላይ እኔ ወደ ወላጅ ቤተሰቦች መሄድ አለብኝ፣ አንተ ደግሞ ቤቱን ተረከበኝ፣ እኔ ማለት አንተ ማለት ነው፣ ስለዚህ መረከብ አለብህ ስትለው እንዴ አንቺ ልጅ ምን ሆነች ነው ኖርማል ነሽ እያላት ነበር። እንዴ እኔ አንተ ፀሐይ ሲመታህ ብርዱ ጉርጩ ዝናቡ ሲመታህ አልወድም፣ ስለዚህ እኔ ቤት ተቀመጥ፣ እኔ ደግሞ ከቤተሰቦቼ ጋር እሄዳለሁ እባክህን ስትለው ነበር። ያምሻል እንዴ በማለት አሻንጉሊቷን አንስቶ እንድስ ሲልባት እንዳውም እየቀናው ነው እሷን እንዳውም ከዚህ እችን ቀፊ እያላት ነበር። እንግዲህ እሷን ወደዛ ጣላትና ናቶሎልኝ አንተ ለምንድን ነው እንደዚህ የምትሆነው? እኔ እኮ ላንተ በጣም ነው የማስበው የምጨነቀው ለምን ስትለው ነበር። እና ታዲያ እኔ አንቺን ከቤት አስወጥቼ እኔ ነኝ አንቺ ቤት የምቀመጠው ቢላትም ምን ችግር አለው? ለጊዜው ቤት እስከምታገኝ ከኔ ጋር ሆን፣ እኔ ራሴ ቤት ፈልጌ አገኛለሁ ቢላትም በፍጹም እኔ አብርሽ ሀሳቤ የመጣልኝ ይሄና ይሄ ነው፣ ስለዚህ ቤቱን መረከብ አለብህ ስትለው በፍጹም እኔ ይሄንን ላደርገው ፈቃደኛ አይደለሁም፣ ከፈለግሽ አንቺ እንትን በይ ሲላት ነበር። ተቀመጪ ሲላት በፍጹም አልቀመጥም ስትለው ነበር። አብርሽዬም እንግዲህ ሁሉንም ነገር ልሄድ ነው በቃ ቢላትም እንዴ ለምንድን ነው ሳመኝና ሄድክም እያለች እንዴ ምኑ የሆንሽ ነው ቢላትም እንዴ ካሜራ ነው ያለው ምን ችግር አለው? ከኋላም ደግሞ በስተጀርባ የኛ ፎቶ ነው የኔና ያንተ ፎቶ ያለው ምን ችግር አለው እያለችው ነበረ። እሱም መሳሙን እንኳን ችግር የለውም እስምሻለሁ፣ ግን እዚህ ተቀመጥ የምትይው ነገር አልመቸኝም ሲላት እኔ እኮ ለጊዜው እንጂ የሩታ ባል ነኝ፣ የልዑል አባት ነኝ፣ ረሳሽው እንዴ ቢላትን እንዴ ያኮ ተለያይታችኋል፣ አሁን ከኔ ጋር ነህ፣ ፎቶአችን እንኳን ይኸው እስኪ እያለች እንግዲህ ሄርሜላ በዚህ ደረጃ መታለች ማለት ነው። እህቱ ደግሞ የአብርሽ እህት ከሩታዬ ጋር መታ ቡዜ አሁን ላይ ነገሮች መስተካከል አለባቸው፣ እኔም ሀሳቤን ግን ቀይሬያለሁ፣ አሜሪካ የሚለውን ነገር ቀይሬያለሁ በማለት ውሳኔዋን አስተላልፋለች። ሩታ ድሮም እኮ ድራማ እንደሚሰሩ እናውቃለን፣ ግን በዚህ ልክ ድራማ በጣም ነው እንትን የሚለው ማለት ይስሩበት፣ ለተከታያቸው ለራሳቸው በጣም አሪፍ ነው። ነገር ግን አሁን ሄርሜላ ባለትዳር የሆነ ወንድ ላይ እንደዚህ የምታደርገው ነገር ምንድን ነው የሚያስተምረው? ይሄ ካልን እንግዲህ ዝሙትን ነው እውነት ለተከታዮች። አሁን እንግዲህ እነሱ ራሳቸው ማለት እሷን ብቻ ሳይሆን ሁሉም ያው ራሳቸው እሱም እሷን ቢሆኑ ዝሙትን ነው እያስተላለፉ ያሉት ማለት ነው። እናም አሁን ላይ ሄርሜላ እያደረገች ያለችው ይሄንኑ ነው ማለት ነው። አብርሽም ቢሆን ማለት ነው። እናም እንግዲህ አሁን ላይ እያደረጉ ያሉት ይሄን ነው። ሄርሜላም አልፈልግም በማለት ቤቱንም እንኪ ቁልፍ የልብሽን ቁልፍ ይዤዋለሁ ብሎ ትቷት ይሄዳል ማለት ነው። መሄድማ የለብህም ናሳመኝና ሄድ ትለዋለች። እሱም በመመለስ ጉንጯን ሲስማት እኔም ልሳምህ የኔ አባት የኔ ፍቅር እያለች አረ የሰው ባል ይደብራል። የኔ አባት የኔ ፍቅር እንዴ ሄርሜላ ተይ እንጂ ተረጋጊ። በእውነት ስራሜ ስራ እንትንም ቢሆን በጣም ነው እንትን የሚለው። እናም እንግዲህ ይሄንን እያለችው እሱም ጉንጯንም ግንባሯንም ስሟት ይለያያሉ ማለት ነው። ሻንጣሽን ካመጣሽበት መልሺ ሲላል እኔ እኮ ላንተ ብዬ ነው ይሄን ዶላብ እንዴት ነው ታዲያ የማዘጋጀው በማለት ሁሉንም ነገር
አድርጊ ብሏት ትቷት ይሄዳል ማለት ነው። አብርሽዬ ትንሽ አንቺ አሻንጉሊት ነሽ፣ በቃ አስቀናሽኝ፣ ምክንያቱም አብርሽዬ ወደኝ ነበር እያለች ከአሻንጉሊቷ ጋር ወሬ ጀመረች ማለት ነው። ግሩም ነው። እናም እንግዲህ ውሽምዬ በዚህ አይነት እኔ እኮ ሩትዬን እንጂ አንቺን ለጨዋታ ለትዳሬ ደግሞ ሩታን ነው፣ ከሩታ ውጭ ወደ ውጭ የለም በማለት መልሱን ሰጥቷታል። እሷ ግን አብርሽዬ ለምን አትረዳኝም? እኔ እኮ በጣም ነው የምወድህ እያለችው ነበረ። እዚህ ላይ እየተከራከሩ የነበሩት ይሄን የሰማው ጋሽዬ ደግሞ ያየውን ቪዲዮ ይሄ ድራማ እየሰፋ ሄደ፣ ፓርት ስንት ይቁም በማለት ጋሽዬም ከቡታጅራ ወደ አዲስ አበባ ለመምጣት አስበዋል ማለት ነው። መጥተዋል ያልኩት ውሸት ነው። ለመምጣት ዝግጅት ላይ ናቸው። ሄርሜላን አንገቷን አንቄ እገላታለሁ ቤተሰብ ከሌላት ብለው ጋሽዬ ወደ ውሳኔ ገብተዋል ማለት ነው። እናም እንግዲህ ሄርሜላ ልብስ የሚያምራል፣ ሽቶዬስ ሽታዬ እንዴት ነው? በጣም ቆንጆ ነው አይደል? እያለች በጣም ውብ ነኝ እያለች እራሷንም ዘና እያደረገ አብርሽም እየሳቀ ነበር። አበርሽ ወይስ ደህና ነሽ ቢላትም እኔማ በጣም ደህና ነኝ እያለች እንግዲህ በዚህ ደረጃ ተለያይተዋል ማለት ነው አብርሽ እና ሄርሜላ ማለት ነው። እንግዲህ ድራማቸውም እየሰፋ ፓርት ስንት የሚያበቃው አንዱ ፓርት ጨርሰዋል። ምክንያቱም ማነች ሩታ አሜሪካ ሊሄድ ነው ውጭ ሊሄድ ነው ያለችው ነገር ጉዞዋ ስለቀረ አሁን ላይ ደግሞ ጉዞዬን ሰርዣለሁ ብላ ለእንትና ቃሏን ሰጥታለች፣ ለቡዜ ማለት ነው። እና ደግሞ ከስንት ቀን በኋላ ታረቅን ብለው ተሰብስበው ይመጣሉ። ሄርሜላም ይሄ ነገር ድራማ ነበር ብላ እሷም ይቅርታ መታ እንደምትጠይቅ እናያለን ማለት ነው። ለማንኛውም ለሌሎች ለተከታዩ ለምትሳደቡ ሰዎች አትሳደቡ፣ ያው እኛ የምንስራባቸው ምክንያቱም የስራ ነገር ነውና፣ ያው ይሄ ስራው ምን ያስተምራል ለምትሉት እውነት ለመናገር ዝሙትን ነው የሚያስተምረው። ስለዚህ አንድ ባለትዳር ከሆነ ሰው ጋር እንደዚህ መንዘላዘል፣ እንደዚህ አብረን እንሁን፣ አብረን ተኛ፣ አብረን እንትን እንበል እያለች የምታካሂደው ሄርሜላ ክብሯን ብትጠብቅ እንደ ሴት ልጅ ትስራ ስራውን። ሁሉም ድራማ ስለሆነ ግን የሚያደርጉት አክት በጣም ይደብራል በእውነት። እናም እንግዲህ ሩታም ያው በጎኗ እንደ ቀረች ነው የተናገረችው ማለት ነው። አሁን ላይ ከቡዜ ጋር እየኖረች ትገኛለች። የሩታንም አክስት ይቅርታ ብሎ ተንበርክኮ ይቅርታውን ጠይቋል ማለት ነው ግሩም። እና ለማንኛውም ለነበረን ቆይታ እናመሰግናለን። ቀጣይ ክፍልስ ምን ይመጣል የሚለውን ሩታና አብርሽ ሩታና ሄርሜላ ምን ይዘው ይመጣሉ የሚለውን ያው እንግዲህ እየተከታተል በፓርቷን ወይም ፓርትቱ እያልን እንደ ድራማውን እንምጣ እንጂ አልሆነም ማለት ነው። ግሩም ነው። እና ለማንኛውም ለነበረን ቆይታ እናመሰግናለን። ሄርሜላ የምታስደርገው ድርጊት በፍጹም እየተከለከለ ነው። ለማየትም ግንም የምናበረታታው ደግሞ እኛ ተከታዮች ነኝ። አንድም ሰው አይ እነዚህ ልጆች በቃን ብሎ ቢተው ይመለሳሉ። ነገር ግን እኔ ራሱ ሂጅ እነሱን የማይበት አንድ አበረታች ነኝ ማለት ነው። እና ስለዚህ እኛ በምንሰጣቸው አስተያየት መጥፎም ይሁን ጥሩ እነሱ